ሰላም ጤና ይስጥልን የቻናላችን ቤተሰቦች የሰባተኛውን ምርጫን አስመልክቶ የምርጫ ቦርድ መግለጫን ሰጥቷል። የመግለጫውን ሙሉ ቃል ይዘንላችሁ መጥተናል። እስከ ፍጻሜው አብራችሁን ሁኑ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ግንቦት 24 ቀን 2018 ያከናወነ ሲሆን እንግዲህ የምርጫውን ሂደት ተከትሎ የድምጽ መስጫውን ሂደት ተከትሎ በተለያዩ ጊዜያት ቦርዱ ሂደቱን ያለበትን ሁኔታ ከድምጽ መስጫ ቀን ጀምሮ ሲያቀርብ ሲገልጽ ቆይቷል። እንግዲህ በዚህ አይነት መንገድ ቦርዱ የድምጽ አሰጣጥን ሂደት ከመግለጽ በተጨማሪ ያንን ቀጥለው የሚመጡትን የድምጽ ቆጠራ፣ የድምጽ ማዳመር፣ በምርጫ ጣቢያ ድምጽ የመለጠፉ ከዛም ወደ ምርጫ ክልል መረጃዎች ተሰብስበው መጥተው በምርጫ ክልል ደረጃ ተዳምረው ውጤት በምርጫ ክልል ደረጃ ይፋ መሆን የሚባሉትን የተለያዩ ሂደቶች በየጊዜው እየወጣን በዚህ መንገድ መግለጽ አስፈላጊ ነው። ይህንን ማድረግ ትልቁ ነገር ምርጫ ውጤታማ የሚሆነውና ፍትሃዊና ነፃ ገለልተኛ ነው የሚባለው ያሉትን ሂደቶች በግልጽ ተጠያቂ ሆኖ የስራ ሂደታችንን ለመራጩ ህዝብ ለኢትዮጵያ ህዝብ የማስረዳት የመግለጽ ሂደቱ አንዱ ለምርጫ ገለልተኝነትና ህጋዊነት ወሳኝ በመሆኑ ነው። በሌላ በኩል ደግሞ እንደነዚህ አይነት የጋዜጣዊ መግለጫ መስጠት የሚረዳውና የሚጠቅመው ጋዜጠኞች፣ የሚዲያ ሰዎች ሊጠይቋቸው የሚፈልጉትን ጥያቄዎች መጠየቅ እንዲችሉ እድል ለመስጠት ይሄንን የመሰለ መድረክ ማዘጋጀት አስፈላጊ ነው። በሶስተኛ ደረጃ ደግሞ አንዳንድ ጊዜ ከመረጃ እጥረት የተነሳ ያልተገቡ መረጃዎች፣ ሐሰተኛ መረጃዎች በተለያዩ ሶሻል ሚዲያም ጭምር ስለሚዘገቡ ያንን ግልጽ በሆነ መንገድ ለመረዳትና ለመከላከል ይረዳል ማለት ነው። ስለዚህ ይሄንን መሰረት አድርገን ዛሬም ቦርዱ ካለፈው ከቆምንበት ሂደት የምርጫ የድምጽ አሰጣጥ ሂደትና በምርጫ ጣቢያ ደረጃ ቆጠራ ተደርጎ ወደ ምርጫ ክልል ተልኮ የማዳመር ስራ እየተሰራ መሆኑን ከገለጽንበት ቀጥዬ ለማስረዳት ሞክራለሁ። እንግዲህ ባለፈው በነበረው መግለጫ ሙሉ በሙሉ በሚባል ደረጃ ውጤቶች በምርጫ ጣቢያ ተለጥፈው ከምርጫ ጣቢያ በውጤት ማመሳከሪያና ማስታወቂያ ቅጽ እየተሞሉ ወደ ምርጫ ክልል መምጣታቸውን ገልጬ ነበር። ውጤት በቅጽ ተሞልቶ መምጣት ብቻ ሳይሆን ድምጽ የተሰጠባቸውም የድምጽ መስጫ ወረቀቶች በድምጽ መስጫ ሳጥን ውስጥ እንደተቆለፉ ወደ ምርጫ ክልሎች ተጓጉዘው ሙሉ በሙሉ ደርሰዋል። በምርጫ ክልል ደረጃ ደግሞ ከየምርጫ ጣቢያ የመጣውን መረጃ ወይም የድምጽ የተሰጠበትን ይሄንኑ ቅጽ በማየት በማዳመር የማዳመር ስራ በምርጫ ክልል ደረጃ ተሰርቷል። በአሁኑ ጊዜ በምርጫ ክልል ደረጃ ደርሰው የማዳመሩ ስራ ተጠቃሎ በምርጫ ክልል ደረጃ ውጤት ይፋ ያደረጉ ወደ 825 የምርጫ ክልሎች ናቸው። ቦርዱ ምርጫ አካሄድበታለሁ ካለው ከ1138ቱ ምርጫ ክልል ውስጥ 825ቱ የማዳመሩን ስራ አጠናቀው ጨርሰው በምርጫ ክልል ደረጃ ውጤት ይፋ አድርገዋል። ቀሪዎቹ የማዳመሩን ስራ ቀጥለው ይገኛሉ። እንግዲህ ወደ ኋላ የቀሩብን ምርጫ ክልሎች አሉ። ወደ ኋላ የቀሩበት ምክንያት ትንሽ ግልጽ ለማድረግ ለምሳሌ በሲዳማ ክልል 19 ምርጫ ክልሎች ሲኖሩን እስካሁን ድረስ ተዳምሮ በምርጫ ክልል ደረጃ ድምጽ የተለጠፈው ውጤት የተገለጸው በሁለቱ ምርጫ ክልሎች ብቻ ነው። በ17ቱ ምርጫ ክልሎች ገና እየተሰራ ይገኛል። ለዚህ እንደዋና ምክንያት የሚታየው በሲዳማ በጣም ከፍተኛ ቁጥር ያላቸው ምርጫ ጣቢያዎች አሉ። በአንድ ምርጫ ክልል ስር ለምሳሌ በሐዋሳ ምርጫ ክልል ስር ወደ 303 ምርጫ ጣቢያዎች አሉ። ስለዚህ ከ303 ምርጫ ጣቢያ የመጡትንና የተሰጡትን ድምጽ ወደ ምርጫ ክልል አምጥቶ አዳምሮ ማሳወቅ ራሱን የቻለ ሰፊ ስራ ነው። ከዚህ በተጨማሪ የምርጫ ጣቢያዎቹ መብዛት ብቻ ሳይሆን በዚያ ምርጫ ክልል የሚወዳደሩ እጮች ከፍተኛ ናቸው። ወደ 126 የሚደርሱ ምርጫ የተሳተፉ እጩዎች የሚገኙበት ምርጫ ክልል ነው።
እንግዲህ ከዚሁ ጎን ለጎን አዲስ አበባም ተመሳሳይ ሁኔታ ነው ያለው። በአዲስ አበባ ወደ 33 ምርጫ ክልሎች ያሉ ሲሆን እስካሁን ድረስ ወደ 11 ምርጫ ክልሎች አጠናቀው በምርጫ ክልል ደረጃ ይፋ አድርገው ከዛም አልፎ ወደ ሴንተራችን ልከዋል። ነገር ግን ቀሪዎቹ በተመሳሳይ መልኩ ስራው እየተሰራ የማዳመሩ ስራ እየተሰራ የሚቀጥል ነው የሚሆነው ማለት ነው። ይሄም በተመሳሳይ መልኩ የእጩዎች ብዛት ወደ 122 እጩዎች ያለበት ምርጫ ክልል ስላለ ያ ወደ ኋላ አስቀርቷል። ሌላው በደቡብ ምዕራብ ከሚገኙት 22 ምርጫ ክልሎች ውስጥ 8 ምርጫ ክልሎች ነው አዳምረው ጨርሰው ውጤት በምርጫ ክልል ደረጃ የለጠፉት። እንግዲህ ለዚህ እንደ ዋና ችግር ሆኖ የተቆጠረው የምርጫ ጣቢያዎቹ ከምርጫ ክልሉ ያላቸው ርቀት ነው። አንዳንድ ምርጫ ጣቢያዎች ከምርጫ ክልሎቻቸው ሩቅ በመሆናቸው ረጅም መንገድ መሄድ አለባቸው። ከዚሁ ጎን ለጎን ደግሞ የመንገዱ ችግር ጭቃ፣ ዝናብ እንደዚህ አይነት ተግዳሮት በመሆኑ ወደ ኋላ የቀሩት በዛ ምክንያት ነው። ሌላው እንግዲህ ከዚሁ ጋራ የሚያያዘው ይሄ የአደማመር አሰራር ነው። ለምሳሌ በቤንሻንጉል፣ በሶማሌ፣ በአፋር እና በጋምቤላ ለህዝብ ተወካዮች ምክር ቤት ስር የሚገኙት ምርጫ ክልሎች በስራቸው ከ3 እስከ 8 የክልል ምክር ቤት ይይዛሉ። ስለዚህ እነዚህ ከ3 እስከ 8 የሚሆኑ የክልል ምክር ቤቶች ወደ ተወካዮች ምክር ቤት ምርጫ ክልል መጥተው እስኪዳመሩ ድረስ ስራዎችን ወደ ኋላ ይጎትታሉ። ይሄ በተለይ የተከሰተው በሶማሌ ክልል ለምሳሌ ብናይ የክልል ምክር ቤት የሶማሌ 72 ምርጫ ክልሎች ናቸው። የህዝብ ተወካዮች ምክር ቤት ግን 23 ናቸው። እነዚህ 72ቱ የምርጫ ክልሎች ተዳምረው ጨርሰው መጥተው ወደ 24ቱ የህዝብ ተወካዮች ምክር ቤት ጋር እስከሚተሳሰሩ ድረስ የሚወስደው ጊዜ፣ በአፋር ለህዝብ ተወካዮች ምክር ቤት 8 ሲሆን የክልል ምክር ቤቱ 32 ነው። እነዚህም እንግዲህ 32ቱ ተሰባስበው መጥተው ወደ 8ቱ እስከሚዳመሩ ይሄ ማዘር ኤንድ ቻይልድ የሚባል የአጠማመርና አያያዝ ስርዓት ስላለው ይህንን እስከሚጋጠሙና ተለያዩ የክልል ምክር ቤቶቹ መጥተው እስከሚናበቡና ተዳምረው ውጤቱ ይፋ እስከሚሆን ድረስ በዚህ ችግር ምክንያት ወደ ኋላ የቀሩአሉ። ነገር ግን በቀጣይ 2 እና 3 ቀናት ሁሉም አጠናቀው በምርጫ ክልላቸው ይፋ ያደርጋሉ ማለት ነው። እንግዲህ 29 ምርጫ ክልሎች በዚሁ ማዕከል ለማረጋገጥ ድምጻቸውን አስገብተዋል። አዲስ አበባ 11፣ ከኦሮሚያ 15፣ ከአማራ 1 እና ከማዕከላዊ ኢትዮጵያ 2 ምርጫ ክልሎች በድምሩ ወደ 29 ምርጫ ክልሎች ለቬሪፊኬሽን በዋናው የማረጋገጫ ማዕከል ገብተዋል። ወደ 176 የሚሆኑት ከአማራ፣ ከደቡብ ምዕራብ፣ ከኦሮሚያ እነሱ ተሰባስበው የሚመጡ ይሆናሉ ማለት ነው። እንግዲህ እንደምታስታውሱት የድምጽ መስጫ ቀን በጋዜጣዊ መግለጫ ስንሰጥ በጸጥታ ምክንያት ወደ ኋላ የቀሩ ምርጫ ጣቢያዎች እንደነበሩ ገልጸናል። በጸጥታ ምክንያት ተጀምረው የተቋረጡ በሚል ቢኖሎጳ ምርጫ ክልል ወደ 77 ምርጫ ጣቢያ ሲኖራት በተከሰተው የጸጥታ ችግር ምክንያት ለተወሰነ ጊዜ ቆሞ የድምጽ መስጫ ሂደቱ እንዲቆም ተደርጓል። ነገር ግን ሁኔታው ሲመቻች በ75ቱ ምርጫ ጣቢያዎች ላይ ድምጽ ተሰጥቷል። 2ቱ ምርጫ ጣቢያዎች ቁሳቁስ ላይ ግን ጉዳት ስለደረሰ የድምጽ መስጫ ሂደቱ አልተካሄደም። በመኮሰቺ ወደ 75 ምርጫ ጣቢያዎች የሚገኙ ሲሆን በእነዚህ ውስጥ በ64ቱ ላይ ቀጥሎ ለጊዜው ቢቋረጥም ቀጥሎ በ64ቱ ላይ የድምጽ ሂደት መስጠቱ ቀጥሏል። በ9ኙ ላይ የድምጽ ሂደቱን መቀጠል አልተቻለም። በሁለቱ ምርጫ ጣቢያዎች ላይ ደግሞ በምርጫ ጣቢያዎቹ ቁሳቁስ ላይ ጉዳት ስለደረሰ ማከናወን አልተቻለም። በቀርሳ ምርጫ ክልል ወደ 105 ምርጫ ጣቢያዎች የሚገኙ ሲሆን እነዚህ ምርጫ ጣቢያዎች ለተወሰነ ጊዜ ተጓጉሎ ቆመው ነበረ። ኋላ ግን የተመቻቸ ሁኔታ ተፈጥሮ ሙሉ በሙሉ የድምጽ መስጠት ሂደቱን አከናውነዋል። በሌላ በኩል በኩታበር ከሚገኙ 73 ምርጫ ጣቢያዎች ውስጥ 19ኙ ተቋርጠው እንደቆዩና የዛን ቀን ከሰዓት በኋላ በነበረን የጋዜጣዊ መግለጫ ከ19ኙ አራቱ ወደ ኋላ ቀርተው በ15ቱ ላይ ድምጽ መሰጠቱን ገልጬ ነበር። ኋላ ግን በደረሰን መረጃ
የተቋርጦ የቀረባቸው 3 እንጂ 4 አለመሆናቸውን ተረድተናል። በዛ መንገድ እንግዲህ ተቋርጦ የነበሩት በኩታበርም ድምጽ መስጠት ሂደቱ ተከናውኗል ማለት ነው። እንግዲህ ሌላው ከዚህ ከድምጽ መስጫ ቀን ጋራ በተገናኘ ቦርዱ ሊነሱ የሚችሉትን የተለያዩ ቅሬታዎችን፣ ጥቆማዎችን፣ የሥራ ማስተካከያዎችን በተለያየ መንገድ ሲቀበል ቆይቷል። ይሄም የተደረገው አንደኛ በቦርዱ የኦፕሬሽን ዴስክ አማካኝነት ከየምርጫ ክልሉ የሚመጡ ማናቸውንም አይነት ጥያቄዎች፣ ጥቆማዎች በመቀበል ሲያስተናግድ ቆይቷል። ከዚሁ ጎን ለጎን በፖለቲካ ፓርቲ ዴስክ በማቋቋም ከፖለቲካ ፓርቲዎች የሚመጡ ቅሬታዎችን ሲቀበል ቆይቷል። በተያያዥነትም ደግሞ በምርጫ መታዘብ የተሰማሩ የምርጫ ታዛቢዎች የሚልኩትን ማንኛውንም ጥያቄ፣ ቅሬታ ተቀብሎ ምላሽ ለመስጠት የሚያስችል የምርጫ ታዛቢዎች ዴስክ ተቋቁሞ በዛም በኩል ሲከታተል ቆይቷል። ከኢትዮጵያ ሰብአዊ መብት ኮሚሽን ጋራ የጋራ ዋትስአፕ ግሩፕ በመክፈት ከነሱም ጋር የሚመጡ ሪፖርቶችን ስንቀበል ነበረ። ከዚሁ ጎን ለጎን 7555 በሚባል አጭር መልእክት ስልክ እንደዚሁ ዜጎች፣ መራጮች፣ ፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች የተለያዩ ጥቆማዎችን ሲሰጡ ቆይተዋል። በተመሳሳይ በ6412 የሚባለው የቅድመ ማስጠንቀቂያ እና ሪፖርት ማድረጊያ ሲስተማችንም ተጠቅመው እንደዚሁ ጥቆማዎችን፣ የአፈጻጸም ማስተካከያዎችን ስንቀበል ቆይተናል። ቦርዱም የሞኒተሪንግ ቲም በአዲስ አበባ ጨምሮ በተለያዩ የሀገሪቱ ክፍሎች የሞኒተሪንግ ቲም አሰማርቶ የድምጽ አሰጣጥ ሂደቱን ሲቆጣጠር ወይም ሲከታተል ቆይቷል። እንግዲህ በእነዚህ ሂደቶች ውስጥ ምን አይነት ጥቆማዎች፣ ምን አይነት ቅሬታዎች ቀረቡ የሚለው እንደው የተወሰኑትን ለመግለጽ በተደጋጋሚ የተነሱ ጥቆማዎች ወይም ቅሬታዎች የቀረቡት የፓርቲ ወኪሎች ወደ ምርጫ ጣቢያ እንዳይገቡ ተከለከሉ፣ ምርጫ ጣቢያዎች የአስተዳደር አካላት ጣልቃ ሲገቡ ነበረ፣ በምርጫ ጣቢያው አካባቢና በከተማ አካባቢ ቅስቀሳ ሲደረግ ነበረ፣ የምርጫ ታዛቢዎች ባጅ እያሳዩ ወደ ምርጫ ጣቢያ እንዳይገቡ ተከለከሉ፣ በአንዳንድ ቦታዎች ላይ ይህንን ፓርቲ ምረጡ የሚል ቅስቀሳና አስገዳጅ የሚመስል መንገድ ተጽዕኖ ሲደረግ ነበረ፣ በአስፈጻሚዎቻችን ገለልተኝነትም እንዲሁ አይነት ቅሬታ ሲቀርብ ነበረ። እንግዲህ በእነዚህ ሁሉ የቅሬታና የጥቆማ መቀበያ መንገዶች ቦርዱ ሲቀበል ቆይቶ በወቅቱ አንዳንዶቹ ፈጣን ምላሽ የሚጠይቁ ስለነበረ ፈጣን ምላሽ ወስዷል። ለምሳሌ ፓርቲ እጮቼ እንዳይገቡ ተከለከሉ ሲል ያ ፓርቲ የተከለከለበትን ምርጫ ክልል ምርጫ ጣቢያ በመለየት ወዲያውኑ አፋጣኝ ምላሽ በመስጠት የእጩ ወኪሎች ገብተው እንዲታዘቡ የተደረገበት ሁኔታ አለ። እንደውም ቦርዱ እየተከታተለ በተለይም በድምጽ ቆጠራ ጊዜ የፓርቲ ወኪሎች መገኘታቸው በጣም ወሳኝ ስለሆነ ስልክ በመደወል የፖለቲካ ፓርቲ አመራሮችን ሁሉ በቀጥታ በማግኘት የድምጽ ቆጠራ ሊጀመር ስለሆነ እባካችሁን እጩዎቻችሁ በየምርጫ ጣቢያው እንዲገኙ የበኩላችሁን ግፊት አድርጉ እያልን ከዋናው መስሪያ ቤት ወይም ከዚህ ምርጫውን ከምንከታተልበት ቢሮ ጭምር ማሳሰቢያ ስንሰጥ ቆይተናል። ሌላው በምርጫ ጣቢያ ጣልቃ ገቡ የተባሉ የአስተዳደር አካላት እነሱንም አይደንቲፋይ በማድረግ ከዛ አካባቢ እንዲርቁ ማንም ፈቃድ የሌለው የምርጫ ቦርድ ፈቃድ የሌለው ወይም ከመራጩ ህዝብ ውጪ ካስፈጻሚዎች ውጪ የሆኑትን አካላት በዛ አካባቢ እንዳይደርሱ ገለል እንዲሉ እርምጃ ተወስዷል። በምርጫ ጣቢያ በአስመራጮቻችን በአስፈጻሚዎቻችን በተፈጠረ ጥሰት ምርጫ ጣቢያ ዘግተናል። አስፈጻሚዎቻችንንም ከስራ አባረናል፣ ገለልተኛ ያልሆኑትን ማለት ነው። እነዚህን የመሳሰሉ እርምጃዎች ወስዷል ቦርዱ ማለት ነው። እንግዲህ ከዚህ በመቀጠል እነዚህ በድምጽ መስጫው ቀን የተደረጉት ክስተቶች እዛው ጋር ማያቆሙ አሉ፣ የሚቀጥሉ አሉ። ስለዚህ ፓርቲዎች እነዚህን ቅሬታዎቻቸውን በአግባቡ አቅርበው ቦርዱ ዳኝነት ሊሰጥ ይገባል። ለዚህ እንዲያመች ቦርዱ የህግ ባለሙያዎችን ቀጥሮ የህግ ባለሙያዎች ጉባኤ አቋቁሟል። በአሁኑ ጊዜ የህግ ባለሙያዎቹ የተቋቋሙበትን ገልጾ ቦርዱ ለፖለቲካ ፓርቲዎች ማናቸውም ቅሬታ ድምጽ መስጫን በተመለከተ የድምጽ አሰጣጥ ቆጠራን እንደዚህም በተመለከተ ያላቸውን ቅሬታ እንዲያቀርቡ ቦርዱ ጥሪ አቅርቧል ለፖለቲካ ፓርቲዎች። ይሄንን ጥሪ ማቅረብ ብቻ ሳይሆን በእርግጥ ከድምጽ መስጫ ቀን በፊት
ያው የድምጽ አሰጣጥ ሂደት የምርጫ ሂደት የራሱ የሆኑ እንከኖች ስለሚኖሩት እንዲህ አይነት ቅሬታዎችና ችግሮች ሲፈጠሩ እንዴት ይፈታሉ ቅሬታዎች እንዴት ይቀርባሉ የሚለውን ለፖለቲካ ፓርቲዎች ማስረዳት መግለጽና ያቀራረቡን ሂደት ማስረዳት አስፈላጊ ስለነበረ ቦርዱ ለፖለቲካ ፓርቲ አመራሮች ከድምጽ መስጫ ቀኑ በፊት ቅሬታ እንዴት ይቀርባል ለማን ይቀርባል መቼ ይቀርባል እንዴት ይታያል የሚለውን በዝርዝር አስረድቷል ወይም ገለጻ አድርጓል። እንግዲህ ይሄንን ተከትሎ የህግ ባለሙያዎቹ ጉባኤ ሲቋቋም የፖለቲካ ፓርቲዎች ቅሬታቸውን እንዲያቀርቡ በተገለጸላቸው መሰረት እስካሁን ድረስ በእጃችን ወደ 47 ቅሬታዎች ለቦርዱ ቀርበዋል። እንግዲህ እነዚህ የሚቀርቡ ቅሬታዎች በፎርም ተሞልተው ነው የሚመጡት። ቅሬታው ማን እንዳቀረበው ችግሩ የት እንደተፈጠረ ማን እንደፈጠረው ይሄን የሚያስረዳ የሰው ማስረጃ በምስክርነት የሚሰጥ የቪዲዮ ማስረጃ የሰነድ ማስረጃ እነዚህ ሁሉ አብረው ተያይዘው እንዲቀርቡ ይጠበቃል። እንግዲህ ቅሬታ ያቀረቡት አካላት እነማን ናቸው ለሚለው ወደ 31 የሚሆኑት የፖለቲካ ፓርቲዎች ሲሆኑ 16ቶቹ ደግሞ የግል እጩዎች ናቸው። በጥቅሉ የቅሬታዎቹን አይነት ስናያቸው በድምጽ መስጫ ቀን የነበሩት አይነት ቅሬታዎች ቅጥያ ወይም ከዛው ጋር የተያያዙ ሲሆኑ አሁንም ወኪሎቻችን ወደ ምርጫ ጣቢያ እንዳይገቡ ተደረጉ፣ እጩዎቻችን ከውድድር እንዲወጡ ማስፈራራት ተደረገባቸው፣ በጽሞና ጊዜ ቅስቀሳ ሲደረግ ነበር፣ አስፈጻሚዎች ወገንተኞች ናቸው፣ እንዲህ የሚሉ የተለያዩ እና ከጸጥታ ችግር ጋራ የተቋረጡ ምርጫ ጣቢያዎች አሉ፣ የድምጽ መስጫ ሰዓቱ በቦርዱ ውሳኔ ተራዝሞ ያለ 12 ሰዓት ላይ የዘጉ ምርጫ ጣቢያዎች አሉ የሚሉና የመሳሰሉ ቅሬታዎች ቀርበዋል። እንግዲህ እነዚህን ቅሬታዎች ቦርዱ ተቀብሎ ያው በእነኚህ በህግ ባለሙያዎች ያው ገለልተኝነታቸው የተረጋገጠ ህግ ባለሙያዎች የማጣራት ስራ ተሰርቶ ያ የማጣራት ስራ ሲከናወን ሲያልቅ ለቦርዱ ውሳኔ ይቀርባል ማለት ነው። እንግዲህ ምናልባት ከዚህ ጋራ ትንሽ መግለጫ መስጠት የሚያስፈልገው እንደምታውቁት ለምርጫ ገለልተኝነት ነፃነትና ፍትሃዊነት ትልቅ ሚና አላቸው የሚባሉት የምርጫ ታዛቢዎች ናቸው። እንደምታስታውሱት የኢትዮጵያ ብሔራዊ ምርጫ ቦርድ ወደ 55 ለሚጠጉ የሀገር ውስጥ ታዛቢዎች ከ1000 በላይ አስተባባሪ ላሰማሩ እንደዚሁም ደግሞ ተዘዋዋሪና ቋሚ የሆኑ ወደ 64000 ለሚጠጉ የምርጫ ታዛቢዎች ባጅ ሰጥቶ እነዚህ የምርጫ ታዛቢ ተቋማት በዚህ የድምጽ መስጫ ቀን ተዘዋውረው ከምርጫ ጣቢያ መከፈት ጀምሮ እስከ ሂደቱ እስከ ድምጽ አሰጣጡ እስከ ድምጽ ቆጠራው ይከታተላሉ ብለን እናምናለን። ተከታትለውም እንደምታውቁት የመጀመሪያ የመታዘብ ሪፖርታቸውን የሰጡን የሲቪል ማህበረሰብ ድርጅቶች ለምሳሌ በጣም የታወቀው ህብረት ለምርጫ የሚባለው ሴኮዬ የሰጠውን ማብራሪያ ወይም የመጀመሪያ የምርጫ መታዘብ ሪፖርት በመግለጫም ሰጥተዋል፣ ለኛም ሰጥተውናል፣ ሪፖርቱ ደርሶናል። እንግዲህ በዛ ሪፖርት ላይ የተጠቀሰው ምን እንደነበረ ምናልባት ሙሉ መረጃውን ከተቋሙ የሚገኝ ሆኖ እያለ በአብዛኛው ትኩረት ተሰጥቶና እርምት ሊደረግ ይገባቸዋል የተባሉትን አልፎ አልፎ ለመጥቀስ ሞክራለሁ። ለምሳሌ በምርጫ ጣቢያ አከፋፈት ረገድ ይሄ ተቋም ከታዘባቸው 2506 ምርጫ ጣቢያዎች ውስጥ 2490ዎቹ በሰዓቱ እንደተከፈቱ አረጋግጧል። 16ቱ ይቅርታ ከ2509 ምርጫ ጣቢያዎቹ 99%ቱ 2490ዎቹ በሰዓቱ ተከፍተው ተገኝተዋል ማለት ነው። ሌላው ታዛቢዎች ገብተው እንዳይታዘቡ ወይም ገብተው እንዲታዘቡ የተፈቀደባቸውን በተመለከተ ወደ 2506 ጣቢያ ላይ መታዘብ ስራ ሰርተው ከዛ ውስጥ በ2503 ምርጫ ጣቢያዎች ላይ ገብተው የመታዘብ ችለዋል ማለት ነው። ስለዚህ የተከለከሉት በ3 ምርጫ ጣቢያዎች ብቻ መሆኑን ዘግበዋል። በምርጫ ጣቢያ በወቅቱ መከፈት በተመለከተ ያው ቅድም የጠቀስኩት ሲሆን ምናልባት ዳታውን ወደፊት ወደ ኋላ አድርጌው ከሆነ እንደገና ልመለስ ይቻላል። ምናልባት ላስተካክል። በምርጫ ጣቢያ በትክክለኛ ቦታ የተከፈቱ ምርጫ ጣቢያዎች ነው የመጀመሪያው ወደ 2506 የጎበኟቸው ምርጫ ጣቢያዎች ውስጥ 99%ቱ 2490
ትክክለኛ ቦታ በተፈቀደ ቦታ የተቋቋሙ ሲሆኑ ከዛ ውስጥ ግን 16ቱ ባልተፈቀደ ቦታ መቋቋማቸው ያም 1% ባልተፈቀደ ቦታ መቋቋሙን ገልጸዋል። በወቅቱ መከፈትን በተመለከተ ተመልሼ መጣው 2506 ጣቢያዎች ውስጥ 2428ቱ በወቅቱ መከፈታቸውን አረጋግጠዋል። ከጎበኟቸው 2506 ምርጫ ጣቢያዎች ውስጥ ወደ 95%ዎቹ 2377 ውስጥ ከ3 በላይ ምርጫ አስፈጻሚዎች መኖራቸውን አረጋግጠዋል። 102ቱ 3 ምርጫ አስፈጻሚዎች እንዳላቸው ገልጸዋል። ከ3 በታች ደግሞ የነበሩባቸው ወደ 27 ምርጫ ጣቢያዎች እንደሆኑ ገልጸዋል። ሌላው በዚህ የመታዘብ ሂደት በጣም ወሳኝ የሆነው በድምጽ መስጫ ሳጥን ድምጽ መስጠት ከመጀመሩ በፊት የድምጽ መስጫ ሳጥኑ ባዶ መሆኑን አሳይተው የተቆለፉ ከ2506 ጣቢያዎች 2499 በእነሱ አገላለጽ 100%ቱ ታይተው እንደተቆለፉ ገልጸዋል። እንግዲህ ይሄን ከዚሁ ተቋም መረጃ ማግኘት የምትችሉት ይሆናል። እንግዲህ በዚህ ተቋም ይሄን ብቻ ሳይሆን ጥሩ ጎኑን ብቻ ሳይሆን ልናስተካክለው የሚገባ እንደ ጉድለት ተብሎ የተጠቀሱትን እነሱንም ገልጸውልናል። ለምሳሌ ቅድም ካነሳዋቸው በተከለከለ ቦታ የተከፈቱ ምርጫ ጣቢያዎች እነሱን በተመለከተ ወደ 11 ምርጫ ጣቢያዎች በተከለከለ ቦታ የተከፈቱ ናቸው ተብለው በሐረሪ፣ በሲዳማ፣ በኦሮሚያ፣ በአዲስ አበባ፣ በድሬዳዋ ተገልጿል። እንዲሁም ደግሞ ከምርጫ ጣቢያዎች በተወሰነ ርቀት ብቻ ቅስቀሳ ሲደረግባቸው የነበሩት ወደፊት ርምት ሊደረግባቸው የሚገባ በማለት እንደ መስተካከያ ወይ ማሻሻያ ነጥብ ተነስቷል። ከዚሁ ጎን ለጎን ታዛቢዎች እንዳይገቡ የተከለከሉባቸው ምርጫ ጣቢያዎች እነሱም ጋር ተገቢው ማስተካከያ ወደፊት መደረግ እንዳለባቸው ተገልጿል። በተደጋጋሚ ያልተፈቀደላቸው ሰዎች ወደ ምርጫ ጣቢያ ሲገቡ ታይተዋል የሚለውን በተመለከተ በዚህም እርምት ሊወሰድ እንደሚገባ ገልጸዋል። እንደገና ደግሞ ከምርጫ ጣቢያው ኃላፊ ውጪ እገዛ የሚያስፈልጋቸውን ሰዎች ሲያግዙ የታዩበት ሁኔታ ስላለ ይሄ መስተካከል እንደሚጠይቅ እንደ መስተካከያ ወደፊት ቦርዱ ትኩረት ሰጥቶ ሊያሻሽላቸው የሚገባቸው እንቅስቃሴዎች መሆናቸውን ጠቁመዋል። በጣም ጠቃሚ ርምት ሊደረግባቸው የሚገባ ነጥቦች ናቸው። እንግዲህ የህብረት ለምርጫ ብቻ ሳይሆን ትምራን የሚባል ተቋም የሴቶች የህግ ባለሙያዎች ማህበርም ይህንኑ ተመሳሳይ የሚመስል የትዝብት ሪፖርት ልከውልናል። በአብዛኛው ተመሳሳይ ሲሆን ምናልባት ከነዚህ ሁለቱ ተቋማት ለየት ብሎ የመጣው በሴቶች አስፈጻሚዎች ላይ የማስፈራራት ስራ ተሰርቷል የሚል ሪፖርት ደርሶናል። እንደገና ደግሞ የምርጫ ጣቢያዎች ተደራሽ አለመሆን፣ ለምሳሌ ለአካል ጉዳተኞች በዊልቸር ሲመጡ ተደራሽ አለመሆን ሁኔታ እንደታየ ገልጸውልናል። የኢትዮጵያ ወጣቶች ፌዴሬሽንም በተመሳሳይ መልኩ የምርጫ መታዘብን የመጀመሪያ ሪፖርት ልከውልናል። እንግዲህ ከነዚህ በአገር ውስጥ ከነበሩ ታዛቢዎች በተጨማሪ እንደምታውቁት የአፍሪካ ዩኒየን እና የኢጋድ የመታዘብን ስራ ሰርተዋል። እነሱም ደግሞ በተመሳሳይ መልኩ ቦርዱን የሚመለከቱትን ጉዳዮች ላይ ያው በዝርዝር አቅርበዋል። ጋዜጠኞችም ተገኝታችሁ እንደዘገባችሁት የሚታወቅ ነው። ይሄም የታየው በቦርዱ የምርጫ ማስፈጸሚያ ምርጫ ጣቢያዎች ጊዜውን ጠብቀው የተከፈቱ መሆናቸውን እነሱ በሄዱበት አካባቢ ማለት ነው። አስፈጻሚዎች ለስራ የሚያስፈልጋቸውን ቁሳቁስ በወቅቱ አደራጅተው መጠበቃቸውን፣ የሴቶች ተሳትፎ ወደ 37% ሴቶች በምርጫ አስፈጻሚነት መካፈላቸውን፣ የፓርቲ ታዛቢ ወኪሎች፣ የምርጫ ታዛቢዎች በቦታው መገኘታቸውን፣ አካል ጉዳተኞች፣ ሴቶች፣ ህመምተኞች፣ አረጋውያን ደግሞ በድምጽ መስጫ ሂደቱ ቅድሚያ ተሰጥቷቸው እንደነበረ በስፋት ሪፖርቱ ያሳያል። ይሄ ሪፖርት መልካም ጎኑ ብቻ ሳይሆን ቦርዱ ሊያሻሽለው የሚገባ ነጥቦች ብሎ የጠቀሰው በጣም ከፍተኛ የሆነ የመራጭ ቁጥር በአንድ ምርጫ ጣቢያ ማስተናገድ እንደ ትልቅ ተግዳሮት የታየና ሰዎች ለረጅም ጊዜ በምርጫ ጣቢያ እንዲቆሙ ያደረገ ስለሆነ በዚህ አቅጣጫ መሻሻል እንደሚያስፈልገው ተጠቁሟል። አንዳንድ ምርጫ ጣቢያዎች ለአካል ጉዳተኞች፣ ለሴቶች
ምቹና ተደራሽ ባለመሆናቸው እነዚህም ሊታሰብበትና እርምት ሊወሰድበት ይገባል የሚል ነው። ከዚሁ ጎን ለጎን የምርጫ ጣቢያችን የእቃዎች አደራደርና አቀማመጥ በጣም የተጣበበ ስለሆነ በድምጽ መስጫ ሂደቱ ላይ የተጨናነቀ ሂደት ፈጥሯል። ስለዚህ የተሻለ የድምጽ መስጫ ቦታዎችን ማዘጋጀት እንደሚገባ ጠቁሟል። ከዚሁ ጋራ ደግሞ ሐሰተኛ መረጃዎችን በመከላከል ረገድ ቦርዱ መስራት እንዳለበት ያሳያል ሪፖርቱ። እንግዲህ በአጠቃላይ ከድምጽ መስጫ ቀን ከሰኞ በኋላ ብሔራዊ ምርጫ ቦርድ ኢትዮጵያ ብሔራዊ ምርጫ ቦርድ በድምጽ በምርጫ ጣቢያ መቆጠር፣ መለጠፍ፣ ወደ ምርጫ ክልል መምጣት፣ መዳመር፣ የተዳመረው በምርጫ ክልል ውጤት ይፋ መሆን፣ ከዛም ደግሞ ወደ ማረጋገጫውና ውጤት የመጨረሻው ይፋ ወደሚደረግበትና ወደሚጣራበት ሴንተር እየተጓጓዙ ያሉ የምርጫ ክልሎች የሚመጡትን በተመለከተና እንደ ግብዓት ወስዶ ወደፊት ትኩረት ሰጥቶ ሊሰራበት ይገባል የተባለውን የምርጫ ታዛቢዎች የሀገር ውስጥና የውጭ ሀገር ምርጫ ታዛቢዎች የሰጡትን እነዚህን ገንቢና ጉድለትን የሚሞሉ እርምት ሊወሰድባቸው የሚገባቸውን በመውሰድ እንደገና ደግሞ ቦርዱ በዚህ በሰባተኛው ጠቅላላ ምርጫ ለየት ባለ ሁኔታ የፈጸመበትን ለምሳሌ የቁሳቁስ በወቅቱ መድረስ፣ የቁሳቁስ መሟላት፣ ቁሳቁሶች ለተባሉበት ምርጫ ጣቢያ በወቅቱ መድረስ፣ ይህንን ሁሉ ጭምር የተሰጡትን ግብዓቶች በጣም በጥሩ ጎኑ ወስዶ በሚቀጥለው ደግሞ ከዚህ በተሻለ ሁኔታ ስራውን ለመስራት ራሱ ማዘጋጀት አለበት ብሎ ቦርዱ ያምናል። ስለዚህ ይህን በተመለከተ እየሄድንበትን ለማሳወቅና ለመግለጽ ነው። እኛነኝ አመሰግናለሁ። ስለተከታተላችሁን እያመሰገነን ሰላም ለሀገራችን፣ ሰላም ለምድራችን።